ምዕራፍ 49 ያዕቆብም ልጆቹን ጠርቶ እንዲህ አለ። በኋለኛው ዘመን የሚያገኛችሁን እንድነግራችሁ ተሰብሰቡ። እናንተ የያዕቆብ ልጆች ተሰብሰቡ፣ ስሙም፣ አባታችሁ እስራኤልንም አድምጡ። ሮቤል አንተ በኵር ልጄና ኃይሌ፣ የጉብዝናዬም መጀመሪያ ነህ። የክብር አለቃና የኃይል አለቃ፣ እንደ ውኃ የምትዋልል ነህ። አለቅነት ላንተ አይሁን። ወደ አባትህ መኝታ ወጥተሃልና አረከስከውም፣ ወደ አልጋዬም ወጣ። ስምዖንና ሌዊ ወንድማማች ናቸው፣ ሰይፎቻቸው የዓመፃ መሣሪያ ናቸው። በምክራቸው ነፍሴ አትግባ፣ ከጉባኤያቸውም ጋር ክብሬ አትተባበር። በቁጣቸውም ሰውን ገለዋልና በገዛ ፈቃዳቸውም በሬን አስነክሰዋልና። ቁጣቸውም ርጉም ይሁን፣ ጽኑ ነበርና፣ ኵርፈታቸውም ብርቱ ነበርና። በያዕቆብ አከፋፍላቸዋለሁ፣ በእስራኤልም እበትናቸዋለሁ። ይሁዳ ወንድሞችህ አንተን ያመሰግኑሃል። እጅህ በጠላቶች ደንደስ ላይ ነው። የአባት ልጆች በፊት ይሰግዳሉ። ይሁዳ የአንበሳ ደቦል ነው። ልጄ ሆይ ካደነ ወጣህ። እንደ አንበሳ አሸመቀ፣ እንደ ሴት አንበሳም አደባ። ያስነሣው ዘንድ ማን ይችላል? በትረ መንግሥት ከይሁዳ አይጠፋም። የገዥም ዘንግ ከእግሮቹ መካከል ገዥ የሆነው እስኪመጣ ድረስ የአሕዛብ መታዘዝም ለእርሱ ይሆናል። ውርንጭናውን በወይን ግንድ ያስራል፣ የአህያይቱንም ግልገል በወይን አረግ። ልብሱንም በወይን ያጥባል፣ መጎናጸፊያውን በወይን ደም። ዐይኑም ከወይን ይቀላል፣ ጥርሱም ከወተት ነጭ ይሆናል። ዛብሎን በባሕር ዳር ይቀመጣል፣ እርሱም ለመርከቦች ወደብ ይሆናል። ዳርቻውም እስከ ሲዶና ድረስ ነው። ይሳኮር አጥንተ ብርቱ አህያ ነው፣ በበጎች ግሩን መካከል ያርፋል። ዕረፍትም መልካም መሆኗን አየ። ምድሪቱም የለማች መሆኗን ትከሻውን ለመሸከም ዝቅ አደረገ። በሥራም ገበሬ ሆነ። ዳን በወገኑ ይፈርዳል፣ ከእስራኤል ነገድ እንደ አንዱ። ዳን በጎዳና ላይ እንደ እባብ ይሆናል፣ በመንገዱም ላይ እንደ ቀንዳም እባብ። ፈረሱን ከነሰኮናው ይነክሳል፣ ፈረሰኛውም ወደ ኋላው ይወድቃል። እግዚአብሔር ሆይ መድኃኒትህን እጠብቃለሁ። ጋድን ዘማቾች ይዘምቱበታል፣ እርሱ ግን ተከታትሎ ይዘምትባቸዋል። የአሴር እንጀራ ወፍራም ነው፣ ለነገሥታቱ ደስ የሚያሰኝ መብል ይሰጣል። ንፍታሌም የተፈታ ሚዳቋ ነው፣ መልካም ቃልን ይሰጣል። ዮሴፍ ትንሽ የፍሬ ዛፍ ነው፣ በምንጭ አጠገብ የሚያፈራ የፍሬ ዛፍ። አረጎቹ በቅጠል ላይ ያድጋሉ። ቀስተኞች አስቸገሩት፣ ነደፉትም፣ ተቃወሙትም። ነገር ግን ቀስቱ እንደ ጸና ቀረ። የእጆቹም ክንድ በያዕቆብ አምላክ እጅ በረታ። በዚያው በጠባቂው በእስራኤል ዓምድ በአባትህ አምላክ እርሱም የሚረዳህ ሁሉንም በሚችል አምላክ እርሱም የሚባርክህ በሰማይ በረከት ከላይ በሚገኝ በጥልቅም በረከት ከታች በሚሰራጭ በጡትና በማኅፀን በረከት የአባት በረከቶች ጽኑዓን ከሆኑ ተራሮች በረከቶች ይልቅ ኃያላን ናቸው። ዘላለማውያን ከሆኑ ከኮረፍቶችም በረከቶች ይልቅ ኃያላን ናቸው። እነርሱም በዮሴፍ ራስ ላይ ይሆናሉ፣ በወንድሞቹ መካከል አለቃ በሆነው ራስ አናት ላይ። ብንያም ነጣቂ ተኩላ ነው፣ የበዘበዘውን በጠዋት ይበላል፣ የማረከውንም በማታ ይካፈላል። እነዚህም ሁሉ 12ቱ የእስራኤል ነገዶች ናቸው። አባታቸው የነገራቸው ይህ ነው። ባረካቸውም፣ እያንዳንዳቸውንም እንደ በረከታቸው ባረካቸው። እንዲህም ብሎ አዘዛቸው፣ እኔ ወደ ወገኖቼ እሰበሰባለሁ። በኬጢያዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷም በከነዓን ምድር በመምሬ ፊት ያለች አብርሃም ለመቃብር ርስት ከኬጢያዊው ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ። ይስሐቅና ሚስቱ ርብቃ ከዚያ ተቀበሩ። ከዚያም እኔ ልያን ቀበርኋት። እርሻውና በእርሷ ላይ ያለችው ዋሻ ከኬጢ ልጆች የተገዙ ናቸው። ያዕቆብም ትእዛዙን ለልጆቹ ተናግሮ በፈጸመ ጊዜ
እግሮቹም ባልጋው ላይ ሰብስቦ ሞተ። ወደ ወገኖቹም ተከማቸ።